ትራፊኩ አስቆሞ የሚጠይቅበትን ጭዌ ተመልከቱት። ኢንሻአላህ ሰላም ነው። ወደዚህ ይርቅ ነው። እዚህ ወደዚህ ምንድነው? ወደዚህ ምን ልትነካው ነው እንዴ? አረ ምን መኪና ነው ጀት ነው አስቆም እንዴ? ምን ነው አለቃ? ምንድነው አለቃ? ነዳ እኮ አይደለም የሚባለው ባራርክ ነው የሚባለው እንጂ አየር ላይ ቆሎ መኪናው እየሄዳለ። ሶስተኛ ወገን አለ? አዎ አለ። አራተኛስ? የለም እንዳትለኝና ዙ አረ ሶስተኛ አለ እንትን የለም እንዴ? ምን እሳት ማጥፋ? አረ አለ እሱ አንጸባራቂ ሶስት ማዕዘን አለ? አዎ አለ። እሺ ምን የሌለ ነገር አለ? አሁን በዛ እንትን ላይ ቪዲዮ ላይ የወከለው ባህሪ ከ20 አመት ወይም ከ5 አመት በፊት ቢሆን አያስቅ። አሁን ለምንድን ነው ያሳቀው? ኦኬ ዛሬ 5 አመት በፊት ወያኔ ስልጣን ላይ ያለ የሚያስቀው ምንድነው? ይሄ የትግሬ አክሰንት ያለው ምን አባታችን ነው የሚሻላችሁ? ቆይ ምንድነው? ቆይ ችግራችን ምንድነው? ያኛውን በዚህ ዘመን አምጡትና እስቲ ይቀልድ። አይሆንም ማለት ለምንድን ነው ያልሆነው? ወቅቱ ባለ ጊዜ አይደለም። ያኔ ነበር እንደዛ የሚያስቀው፣ አሁን ሌላ ነው የሚያስቀው እና ራሳቸውን ሳይቀር ያስቃቸዋል። ለዚህ ነው ጄል የማይገባው። በዛ ደረጃ ቢጋጭ በኤጎ ያለ ፈን ቢያቀርበው ጉዳዩ ማለት ነው ይታሰር ነበር፣ የሆነ ነገር ይሆን ነበር። አሁን ግን የማይሆነው እንደዛ አይነት ቅርቃር ውስጥ የማይገባው ትሪክስተሩ ነው የሚጫወተው። ሜዳ ላይ ቀረ ፍቅሬ ሜዳ ላይ ዳግመኛ አይንሽን እንዳላይ በመድር ላይ ይላል። ጆርዳን ፒተርሰን ታሟል። ወዳጆች ጸልዩለት እያለች ነው ሚካኤላ። My brother and family and friends who have come to support us. I miss my dad. My brother misses his dad. My mom misses her best friend and husband. And we're praying that things are headed in the right direction. He's out of the ICU. ልጁ ጸልዩለት እያለች ነው። አሳዘነችኝ። በዋሳጓ ምናም ግጥም አለ። ጆርዳን የኔም አባት ነው ብዬ በአማርኛ ኮሜንት አረኩላን ጸልያለን። ምን አልጸለይኩም ረስቼዋለሁ። እንትናም ክሪስ ዊሊያምሰንም ታሞ ነበር። እሱም አይደኛ እንትን ውስጥ ገብቶ ነበር። ኤኒዌይስ እኔም ከበቀደም ቡና ትቻለሁ ባይዘዌ ምንድነው ባይዘዌ የሚያስብለው ቡና ትቻለሁ። የተውኩበት ምክንያት እቺን ያበደች ፌድ እየተቆረኩ በቀደም በኃይለኛው ልቤ እንትን አለ ይመታ ጀመረ። ማለት መምታት አይደለም እንደዚህ ፍርስ ምናምን ልክ የዳርክ ናይቱ አይነት ድንጋጤ ፍርሃት ወረረኝ። እንዴ ምንድነው ይሄ ነገር ምናምን አልኩ። ከዛ ማስነቃት አልፈለኩም። ጸጉር የሚቆርጠው ይልይ ዝም ብሎ ጸጉሩን ይቆርጣል። ከዛ እኔ ላሽ ዝም አልኩ። ቀስ አለ። ከዛ ትንፋሽ ያጥረኝ ጀመር። ቲክቶክ ገባውኝ። ቲክቶክ አወረኩና ዛው ጋር አፑን አትሊስት ነቃ ያረጋኛል ብዬ ገላግለኝ ብዬ ሞከርኩ። የለችም። ከዛ አይምሮዬ ላይት ሄድ ዶናለሁ። ከዚህ በላይ ካንገቴ በላይ ጭንቅላት ያለኝ አይመስለኝ፣ የተሸከምኩ አይመስለኝ። አዎ ብቻ ተሸባበርኩኝ። ውሃ ገዛልኝ አልኩት። ትንሽ ሞስዳ መድኃኒት አለች ምናምን ብዬ አቤት እኮ መፍራቴ ላለ መግለጽ የሚሄድበት ርቀት የሆነ ስኳር በሽተኛ ራሴን አስመሰልኩት። የሆነ ግፊት በሽተኛ እና ልጁም ደንገጥ አለ። ቶሎ ጨርሰኝ አልኩት። ከዛ ወጥቼ ሲሄድ ደና ነበርኩ። ከዛ በኋላ ቼክ ሳረግ ቻትጂፒቲ እንደ ሐኪምም ያገለግላልና ሳይኖቼን ምናምን እንትን ስነግረው ከማድረግ የሌለብኝ ነገሮች መካከል ድርጊቶቹን እኝኝን አድርግ፣ ዲፕ ብሪዝ 4 ሰከንድ ያስገባ ባፍያ ወጣ ብሎ ምናምን ትንሽ አረጋጋኝ። አይ ቲንክ እሱ ረድቶኝ ይሆናል። ከዛ በኋላ ግን ቡና ቆምኩ፣ አይረን መውሰድ ጀመርኩ። እንትን ሊሆን ይችላል ብሎ ያሬድ ሐኪም ስለሆነ እሱን አማክሬ ብቻ መፍትሄ ነገር ለማበጀት ሞከር። ከዛን ቀን በኋላ አልመጣም። ዛሬ ምንድን ነበር መሰላችሁ? ስለ ትሪክስተር ነው ማወራላችሁ። በቃ ለምን እንዳቃተው አላቅም። ውስጤ ቪዲዮውን ቀድቼ የሆነ 7 ደቂቃ ነው 6 ደቂቃ አቅቶኝ ከያሬድ ጋር አውርቼ ከያሬድ ጋር ያወራሁትም ድምጹ ተይዞ በቃ ተቸገርኩኝና ይሄን ነገር ልተው እንዴ ተምኔል አሰርቻለሁ። ከዛ ደግሞ ሐሳቡ ወድጄዋለሁ። ሳወራው የሆነ አሪፍ ነገር አለው ለሚስቴ ወይ ለቅዱሴ ወይ ለያሬድ ሳወራ በደ ይሆናል። እናንተ ጋር ሳመጣው እሺ አይልም። ከያሬድ ጋር ይዤው መጥቼ ተመቸኝ ስል ድምጹ አልገባም። ፈተና በዛበት። እስቲ እንግዲህ ጥሩ ነገር ከመጣው አላቅም። ትሪክስተር ማለት ቃሉ እንደሚናገረው ትሪክ ማድረግ ነው። የሆነ መቀየር፣ መሸወድ፣
ማታለር፣ ማኒፑሌት ማድረግ፣ ማጫወት ምናምን የሚሉ ተለዋዋጭ ትርጉሞችን ሰጠዋለን። ትሪክስተር አርኪታይፕ ነው። ልክ እንደ ሄሮ፣ እንደ ማዘር፣ እንደ ፉል አርኪታይፕ በሁሉም ማህበረሰብ ውስጥ ይገኝ የነበረ የሆነ ካራክተር የሆነ ግለሰብ የሚወከልበት ስም። አሁን እኛ ጋር አለቃ ገብረሃና ትሪክስተር ነገር ናቸው። ሸወድ ያደርጋሉ። ካለቃ አንዱን ስበን እንመለስ። አለቃ አንዴ የቴጌ ጣይቱን ፑሲ ያያሉ። ሽንሽን የለበሱ ሴትዮዋ ዱቅ ብለው እግራቸው መካከል አለ ሀይቅ እና ጃኖ የሚሉላቸዋል እንትና ምኒልክ ከሀይቁ ወዲያ ልስጥህ የሆነ መሬት ጠይቀው ነበረ አለቃና ከሀይቁ ወዲያ ልስጥህ ወይስ ወዲ ሲሉ አይኔስ የማሉን ቢሰጡኝ ጥሩ ነበረ አሉ እና ቴጌ ወዲያው ገብቷቸው እግራቸውን ከደን አደረጉ እና ኦፌንድድ አልሆኑ። በሚስኮል የነገሯቸው አይቼዋለሁ ይጥማል ግን ቴጌ እግሮትን ሸፍኑ የሆነች ክሊክ እንደማድረግ ነው። ዳይሬክት አይነገርም አይደል? እንዲህ አይነት ነገር እንዴት ይነገራል? እንደዚህ አንዳንድ ሰው አሁን ይከብደናል እኮ ዚፕን ዝጋ መምህሩን ለማለት ምንም እኮ ያየለ ላይሆን ይችላል። ግን አሁን እዛ ጋር ትሪክስተር መኖር አለበት። ትሪክ አድርጎ ነገርየዋን ገልበጥ አድርጎ ሊያሳይ የሚችል ዩንግ ምን ይላል መሰላችሁ ስለ ትሪክስተር? ትሪክስተር is an archetype revealing what the society hide or deny. ማህበረሰቡ የደበቀውን ወይም ማመን ያልፈለገውን ነገር የሚያሳይ ወኪል ነው ትሪክስተር ማለት። ጆከር ፊልም ትሪክስተር ነው። ማህበረሰቡ የደበቀውን ያሳይ ነበር። ግን እንዴት ነው የምታሳየው? ፔንፉል ሆነበት። ጆክ መስራት ፈልጓል። ጆከር የሚለው ሙቪ ላይ ጆክ መስራት ፈልጓል። ሊነግራቸው የፈለገው ነገር አለ ግን አልቻለበትም ጆኩን መስራት። እዛ ሁሉም ይገፉታል። ህፃናት ብቻ ናቸው ሊስቁለት የቻሉት እና ጆከርን ለብዙ ጊዜ ያየው ነበር። ያን አይነት መገፋት ይሰማኛል። ወይም የሚገፉ ሰዎች እንዳሉ አውቃለሁ። ወይም እየተገፉ አይናገሩትም እንጂ ወደቀ፣ ደከመው፣ አቃተው፣ ተሸነፈ፣ በህይወት ወንድ አይደለም፣ ትዳሩ አልሰመረም ምናምን ላለመባል ሴቶችም ወንዶችም የተማረም ያልተማረ ሀብታሙም ደሃውም የሆነ የተገፊ መልክ ይዘው እየኖሩ ነው ማለት ነው። ጆከር ተገፊው ጆከር በዛ ደረጃ አይዲያላይዝ ሆኖ ሲታይ እንዴት ኮኔክት ያደርጋል። በጣም ቤስት ሴለር ምንድነው? አዎ እንደዛ ነው የሚባለው። በጣም ተወዳጅ ፊልም ነበርና this days አሁን እንኳን በቅርብ የዛሬ ምናምን ቀን የሆነ ከመሃል የተቆረጠውን ሲን እያየሁት ነበር። በሽጉጥ የሚሾትበትን ቦታ ጆከር ወኪል ነበር። ማህበረሰቡ ሊያምነው ወይም ሊያምነው ያልፈለገው ወይ የደበቀውን ነገር የሚያሳይ ሰው ነበር። you don't see me አለ። እነዛን ሶስት ሰዎች ስለገደልኳቸው ነው እንትን የምትሉት? እኔ እኮ ጎዳና ላይ ቆሜ ላዝናናችሁ ስሞክር እኮ አታዩኝም ነበር ይላቸዋል። እንዴት ያዩታል? መደበቅ የፈለጉትን ነገር ነው እየገለጠ ያለው ጆከር። የትሪክስተር ባህሪ እንዲህ ነው። አጫዋችም ነው። ይኸውላችሁ የትሪክስተር የመጀመሪያ መልኩ the precursor of trickster is fool። የመጀመሪያ መልኩ ሞኝ ነው። እኔ ሞኝ ነበርኩ አውቀዋለሁ። የትሪክስተር ለመሆን እድል እንደሚሰጥ ሞኝነት። ሞኝ ሰው የመጣለትን የሚያወራ ቀልድ የማይችል ታይሚንግ የማይገባው ሳቁ ከመጠን የበዛ የሆነ ሽምቅቅ ያለ ምናምን እንደዛ አይነት ካራክተር ካለው አንድ ሰው ይታመናል። ሳይታወቅ ይከፍቱለታል፣ በር ይከፍቱለታል። እንደዚህ አጫዋች ይሆናል። ቤተ መንግስቱ ውስጥ ሁሉ ላይ ይገባል። ንጉሱ ጎን ሆነው የሚጫወቱ ነቄስ ሞገሴ ትሪክስተር አይነት ባህሪ ነው ያላቸው። እንደዚህ ገብተው ብዙ ሚስጥር ውስጥ ማየት ይችላሉ። ሞኞች ተውት፣ እሱ ሞኝ ነው ይባላልና እኔ ቆዳዬ ውሻዬ ምናምን ስባል እርጥብ ምናምን የተባልኩ ነውና ያቺን ቡልኮ ስለለበስኩ ብዙ ሰዎች ያስጠጉኛል። ለምሳሌ ሴቶች ያስጠጉኝና ሚስጥራቸውን አያለው። what I mean አርኪታይፕ ነው ሴትነት። ሴቷ ጋር ብቻ ስትጠጋ ሴቷን ብቻ እየተጠጋው አይደለም ላይክ ቶሎ ወደ ፍቅር ግንኙነት ስለማያስቡኝ ሞኝ ስለሆንኩ መሳቅ መጫወት ነው ከኔ ጋር የሚፈልጉትና አያለውኝ። ግን ምን ሚስጥር እንዳላቸው ወኪል ናት አንዷ ሴት የሁሉና ሴት መቅረብ እንደማያስፈራ ያን ያክል ምን ነገሮች እንደሚወዱ ምን እንደሚጠሉ ምን እንደሚያስቃቸው ምናምን መጀመሪያ በእህትነት
መቅረብ የምችላቸው ሴቶች አሉ። በሚስጥር እኮ ትላንትና ቶማስ እያለው ነበር ፓስተር ቶማስ አፈቅራቸዋል ምን አለፋቸው በሚስጥር ግን ከላይ እህት በእህትነት መቆየት ስለምትችል ከኔ ጋር እሷ ፈቃዷ ያ ስለሆነ ሴት ልጅ የቀረባትን የሚያጫውታትንም ያን ያክል ለመውደድ ቶሎ መሸነፍ እንደማትችለው ሁሉ አቃለውኝ እንደማትፈልገኝ ግን እሷ ጋር ጠጋብዬ ግን ሪላክስ ማድረግ ጀመርኩ። ቀልዶቼ እንደሚያስቁ ፈተንኩባቸው እና ፉል ነኝ። ፉል አርኪታይፑ የትሪክስተር እንትን ነው የፊት መልኩ ነው። ፉል የሆኑ ሰዎች ሞኝ የሆኑ ሰዎች የተሻለ ሰውን ማኒፑሌት ማድረግ ይችላሉ ማሸነፍ ከብልጡ ሰው እንዴት ነው ጥሩ ልበስ ብቻ ሰውነት አሪፍ መስል ይኑረው ይግባ የሆኑ ነገሮች ይግቡ ቶሎ ምን ማለት ነው ይሄ ምናም ይያልክ አታዝግ እንጂ ሰው ቶሎ ይግባ አንተ ግን ቶሎ ሪስፖንድ ማድረግ ማጫወት መቀለድ እንደዚህ የብልጥ ሰው ባህሪ ሰውየው ማኒፑሌት ማድረግ ምናምን አትቻል ችግር የለው ግን ያንን ሞኝነትህን እንደ ቡልኮ ለብሰህ ቅረብ እኔ ለምሳሌ ፏፌሽ ምናምን ብዬ ቴሌ ምናምን ሲሄድ ባንክ ሲሄድ መሙላት የማልችላቸው ነገሮች መሙላት አልችልም ነምለው ግን ሲያዩ እንትን ይሄ ሞኝነቴን እንደ ካባ ለብሼ ሲያዩ ወዲያው እርዳታ የሚፈልግ ሰው ነው የሞኝ መልኩ ሞኝ ማለት የሆነ ደካማ ማለት ነው ያልገባው የሆነ ነገር ያልገባው እና ልክ እኔ ብቻ አይደለም በህይወታቸው ውስጥ ለመጀመሪያ ጊዜ ያዩት እርዳታ የሚፈልግ ልጅ ትኖራቸዋለች እናት ይኖራቸዋል ወንድም ይኖራቸዋል ምናምን ከነሱ እርዳታ የሚፈልጉ እርዳታ የሚፈልግን ሰው መልክ ይዤ ዛጋ ከችስል ያዩኝና ሊያግዙኝ ይሞክራሉ ወረቀቱን ከጄ ወስደው ይሞሉልኛል ምናምን ለምን ወክዬ ፊታቸው የቆምኩትኝ ቡልኮ የለበስኩትኝ የሞኝነት ቡልኮ እነሱን ወደኔ ይጠራቸዋል ልትረዱት ይገባል ይሄን ሰው ሞኝ ስለሆንኩ ብቻ ግን አይደለም እንዳልኩት ነው ስለመዘነት ጥቅም አውርቼላችኋለሁ በደንብ ሽክት ፏብለ ተገኝ ይው ትሪክስተሩ ከጀርባ አለ ምን ማየት እንደሚፈልጉ አውቆ ያሳያቸዋል ሙሉ ግን እንደ ትሪክስተሩን ሆነ አይደለም የምትቀርበው በብልጠት ሊሸውዳቸው ከሞክረክ ሰዎች ወይም በብልጠት ብልጠት የሚለውስ መብለጥ አላር በልጠ ልታሳያቸው ነገር ከሞከርክ ያውቁባል ወይም መበለጥ ይሰማቸዋል ያያችሁት ብልጥ መበለጥ አሁን ብልጥ ሊሆን የሚሞክር ሰው መብለጡ ኦብቪየስ ነው የሆነን ሰው እንደበለጠ ያሳየዋል ማለት ነው እና ያ ሰውዬ ደግሞ መበለጥ አይፈልግም ሊረዳ ከፈለገ አንተ ከሱ በታች መሆንህ ማየት ይፈልጋል ማለት እና ትሪክስተሩ እዚህ ጋር ነው የሚመጣው ብልጥ እንድትሆን አያረጋም ከኋላ ነው ያለው ሸዋጅ ነው አጭቤ ነው ያይቆብ ነው መጣለው ወደ ያይቆብ ስለዚህ ምንድነው ማድረግ ያለብህ ትሪክስተሩ ባክግራውንድ ላይ ነው መኖር ያለበት ፊገሩ ላይ ሞኙ ነው ሞኝ መሆን መዋረድ ስለሚመስለን ነው ትክክል ነው እውነት አለው ዝቅ ማለት ስላለው የሆነ ጎዶሎ መስሎ መታየት ስላለው ግን ያ ምንም ክፋት የለው ለምን ከዛ ሰውዬ ውስጥ የሚያነቃው የረጂነት መልክ አለ ስለዚህ በዛ የረጂነት መልኩ እሱ የሚችለውን ሁሉ ፕሮቫይድ ያደርግልሃል አንተ አየር መንገድ ስትገባ እንደሚያውቃ ይስራ ቀበቶ እንደሚወልቅ ምናምን ዞር ብሎብኝ ያቃል ቀበቶዬን ሳላወልቅ ሱ ጫማዬን እንደዚህ ሳንቲም እንደገና 3 4 ነጭ ላብ ያላበችኝ እንደሚያቅሰው ያረገኝ ታውኩታ መጨረሻ ከዛ በቃ በስነ ስርዓት ምን ማውልቀው ላቸዋል ይሄን አውልቅሽ አይዞ በዚህ ቃ አድርግ እሺ ያልኩ የሆነ በቃ እንደዚህ ነገር እንደዚህ ብዬ ቅርዛዝ ምናምን መስዬ እንትናቸውን ጠባለሁ አገልግሎታቸው ከዛ ሂድና እዛች ጋር ቆም እሺ እንትኑ ሰዓቱ ሲደርስ እኔ እነግርሃለሁ ከፈለክ ምናምን መዳና ያለምን ነምላቸው የቀለኩ አይደለም ባዋቂነት ጊዜ ላይ እንደዚህ አይነት መልኮች እየሰራውኝ ይተከም ነበር ወንጌልን አቅፈን ባለፈው ባቡር ጣቢያ ስንሰለፍ እና እንትን ሊያወሳስቡ ነው ማለት ይረዝማል ኦኬ ልጅቷን እንደ ጨቅላ እናርጋት ተባባልና እንደዚህ ጨቅላ ናት እኮ ግን በጣም ጨቀልናት ማዛያውን አልብሰን ሹሹ ምናምን ያለቻት ያለቀሰችም እንኳን አይደለም እንደዚህ እንደ ሙሴ በትር ቀደንባት አለፈን ነምላችሁ ሰልፍ ምናምን የለችም መሰስ ብለን ነው የደረስነው በባቡር ስንሄዳ አውጭዋለሁ ካስታውሳለሁ ለምን እንደ እዛ ጋር እጅ ላይ ያለውን አድቫንቴጅ መጠቀም ነው ሌሎቹም ቅር አይላቸው ማረለፉ ይላል እና እጅ ላይ ምን አለ የምትጠቀምበት ኦፖርቹኒቲ ምንድነው ስለዚህ እንትን በቃ የሆነ
የደከመው ሰው ምናምን መስለ ምናምን ዝም ብለ ልፍ ማለት የምትችልበት ሁኔታ አለ ግን በብልጠት አይደለም ሊትራሊ የሞኝነት መልክን ገልጠ አራቁተን አላውቅም ነበር ይሄ ምንድነው እቺን አላቃተም እቺን ቋንቋ እቺ እንግሊዘኛዋ ነው ያልገባችኝ እንጂ ምን ለማለት ፈልገ ነው ምናምን ካልከው ሊትራሊ ካልገባ ነው ከገባህማ ታወራዋል አሪ የሆነ እቺንም እንዳልገባውም ሰው የሞኝነትን ቡልኮ ሰራታለው ካላርክ እንትኑ ምንድነው ትሪክስተሩ ትበላል እንደዛ አይደለም ሞኝነን ሁላችንም እንዳውም እግዚአብሔር የዚችን ዓለም ጥበብ ከንቱ ያደርግ ዘንድ የተናቀው ሞኙን ነገር መረጣ ይላል እንደዚህ ጥቅሱን አስገባለ ሞኙን ነገር የዓለምን ጥበብ ከንቱ ያደርግ ዘንድና ሞኝነት አለ አብዛኞቹ ሞኝ አሁን ለምሳሌ እኔ ጴጥሮስ ለኔ ሞኝ ነው ብዙ ሙከራዎቹ ጥያቄዎቹ ምናምን ከየዋህነትና ከሞኝነቱ ነው የሚመነጩት ኦኬ ከዛ ግን የሐዋርያት አለቃው ነው ዱቅ ብሎ ስታገኘዋል ለመጨረሻ ላይ ስለዚህ ዶንት ቢ ትሪክስተር መሆን ያለባችሁ ባክግራውንዱ ላይ ነው ባክግራውንድ ስል ምን ማለት ፈልጌ ነው እዛ ጋር ደመቅ አርጎ ነው የሚያወራው እኔ እኮ አንዳንዴ እኮ ኡፍ ወይ ይመቻቸው ልጅ ሆነን የነበረው መልካችን እሱ ነው ትሪክስተር ዲቫይን ኤንድ ዴቪሊሽ ነን ትሪክስተሩ ዴቪሊሽን ባህሪ ያለው ምን ማለት መሰላችሁ ለምሳሌ ተንኮል እንወዳለን አይደል እንተ በጣም እኮ ተንኮለኞች ነው ዛን ልጅ ቅዱስ ብቻ አይደለም ተንኮለኛም ነው ሰይጣንም እንደ ፍላጎቱ ቢሆን ብዙ ጥፋቶች ማድረስ ይፈልጋል እኔ በግሌ ዙሪያ የሚያሉ ልጆች አቃለሁ ጎማ ማተንፈስ ትላንትና ፓስተር ቶማስ ያወራው ነበር እማንሰራው አይነት ሸር የለም ይያለ ሸረኞች ነን ሳር እንቋጥራለን ጠልፎ እንዲደፋ ነጭ ጫማ ርግጥ በጣም በቃ የሚያብስ ክረምት ምናምን ስንመለስ የሆኑ ፍሬንዶች አሉ ሳር ያድጋልና ይሄ ፊት ለፊት አይደለም ጋብ እየመረጠን ሳር ማሰር ይጸልፋል ዲቅ ማለት ነው የሆነ ጋብ እየመረጠን ሄደን ሳር እናስራለን ከዛ ረፍት ላይ ምናምን ሲወጡ ጠልፍሽ ሲወድቅ እንኳን እኮ አይተን ፈኑን አንተን አንለም ዝም ብለን አስረን እንዲደፋ እጁ የሚንቀጠቀጠን ሰው ምንድነው የምትሉት ድመት የገደለ ድመት ለምን ነው የገለው ይበላት ነው አይደለም ዝም ብሎ ወርውሮ መቷት ገሏት ለምንድን ነው የሚገላት ትላንትና ያየ ነው የሆነ ልጅ እርግቧን እንዴ በአይለኛው በዳስ ነው በተነላት እንትኑ ክንፎቿን ማለትና ትቆጣለች እዛ አብራን የነበረች አንዲት ሴት ለምን ነው የምትቆጣ በቃ እንትን ነው እንደዚህ አይነት ዴቪሊሽ ባህሪ አለን ሸር ደስ ይለናል እኔ ጎማ ማተንፈስ አልኳችሁ የውሻ ቂጥ ውስጥ ጠማሻ ከቶ ማፈንዳት እኔ አይደለም እሱ እንኳን ስም አልጠቅስም እንትን እብድ ጠማሻ ሰጥቶ ሲጋራ ውስጥ ከቶ አስለኩሶት አፉ እንደዚህ ጥቁር እስኪሆን እንደዚህ እስኪደማ ድረስ የሚያፈነዱበት ልጆች አሉ ወርስ ነገር ነው የምናረገው ለምን ነው ያን የምናረገው ምክንያት የለንም ሞር ዴቪሊሽ የሚያረገው ድርጊቱን ደግሞ እሱ ነው ኮዝ የለው በቃ ፎር ፈን ነው የምናረገው ትንሽ ሳዲስቲክነት ለምን የትሪክስተሩ ባህሪ ውስጥ አንዱ ያለው እሱ ነው ይሄ ዲቫይን ብቻ አይደለም ዴቪሊሽም መለኮታዊ ብቻ ሳይሆን ሰይጣናዊም ነው ፒውር ኢንስቲንክት ነው ከስሜት ነው የሚመነጨው ኢንቴንሽን የለውም ያ ነው ሞር ዴቪሊሽ የሚያደርገው ፎር ዘ ሴክ ኦፍ መዝናናት ብለ ሰውን መድፋት እንደዚህ ከመዳስረህ ምናምን እዚህ ሆም አሎንን ስናይታችኋል እኔ በር ላይ ውሃ አስቀምጥ ነበር በሩ እንዲከፍተው ሲገቡ የግቢ ውሃ ላያቸው ላይ እንዲደፋ ጭቃ ውስጥ ሾክ አድርጌ እንደዚህ አይደለም ቁሬ ሲጋራ ቁሬ ውስጥ ሾክ አድርጌ ጭቃ ውስጥ እየከበርኩ ሰው እንዲወጋው አረጋል ለምን እንደዛ እንደማረገው አላውቅም ከዛ ዊርድ የሆኑ ሴክሹዋል ነገሮች ያምሩናል እና ምንድነው ኬት ዲቫይን ኤንድ ዴቪሊሽ ይወላችሁ በቀደም ወንጌልን እንትን ጉንፋን አሟት ሰሞኑን በማንኪያ እናጠጣታለን እና ስናጠጣት አትፈልግ ምናምን ተፋለች እና ፍጫው አዲያ አስጣታለሁ ከዛ ስትታገል ምናምን በቃ የኃይለኛ ሳቅ ነው የሚመጣብኝ በቃ እና ረዴት እሷን ሳቄን አትወዳትም የሆነች ሰይጣናዊ ሳቃለች ትላለች እና በቃ የሆዴን እስኪያመኝ ነው የምስቀው ያ ቦታ ያ ሰዓት የሆነ ሰው የሆነ ነገር ተሸብሮ አጥቶ ምናምን እንደዚህ ደንግጦ ምናምን ሳገኘው ፈቅፈቅላል ለምን እንደምስቅ አላውቀው ይሄ ዴቪሊሽ ነው ይሄ እንትኑ ትሪክስተሩ በጣም ፑሽ ካደረከው እንትን ይሆናል ምንድነው
ዴቪልን ይሆናል። ሎኪ እንትን ቶር ላይ እንዳለው ሎኪ እንደ ዳርክ ናይቱ ላይ እንዳለው ያ ሆስፒታል አፈንድቶ ይሳቀ ምናምን እንደዚህ እየደነሰ የሚሄደውና የአፉን የተቆረጠው የሚሰራቸውን ዴቪሊሽ አክቶች ይዋቸው ሞር እንትን ናቸው። ፎር ዘ ሴክ ኦፍ ሂስ ኢንተርቴይንመንት ነው የሚያረጋቸው። ምንም ኮዝ የለውም፣ ለመግደል ምክንያት የለውም፣ ምክንያቱን ላይ አይፈልግም። እና ለምንድን ነው እንዲህ? ይሄ ትሪክስተሩ በጣም ፑሽድ ሲደረግ ግን በእንትን ሌቭሉ የሆነ ህፃን በሆነ ሌቭል ያለው ባህሪው ግን ሞር ፈን ነው፣ ያስቃል። ለምሳሌ ፍርክስ የሚያረጋኝ ልጅ ነው። ለምንድን ነው የሚፈረክሰኝ መሰላችሁ? ቅድም እንዳለው ማህበረሰቡ ሊያምነው ያልፈለገው ሊደብቀው የፈለገውን ነገር የሚገልጥ ልጅ ነው። በእንትን አይደለም፣ በቂም እና በኤጎ አይደለም፣ በንዴት አይደለም፣ በጭዌ ነው፣ በፈታ ባለ መንገድ። ለምሳሌ ትራፊኩ አስቆሞ የሚጠይቅበትን ጭዌ ተመልከቱት። እንዴት ነው እየነዳ ነበር? እንዴት ነው? እስቲ እዚች ላይ ታምፈስ ሊፈነዳ እኮ ነው የደረሰው ካራዙ ማለት ነው። ምን ያህል ብትጠጣ ነው? ስንት ነው ጠጣ? ኧረ ትንሽ ነው። ስንት ነው ታንተ? አካሪ እኮ ናገራ ወደዚህ ግራ ቀኝ ጥፍጥፍ ያልከ እንዳለ ፓራላይዝ እኮ ናረኮ። እስቲ እኔ የምልህ ምንድን ነው ጠጣ? ውስኪ ነው የጠጣው። ውስኪ ነው ጠጣ? ምን አይነት ውስኪ ነው ጠጣ? እስቲ ንገረኝ። የት ነው ጠጣ? ክለብ ነበርክ? ክለብ ነው? ክለብ የት ነው ባለ ክለብ? ስንት ከፈልክ ለውስኪ? ምን አላት ከነገር 15 ምንም አላትም እኮ። ስለዚህ 15 እስቲ ግን የጠጣኸው ምን እንደሆነ ባቅ ደስ ይለኛል። እቺን የጠጣሁት እንደዛ ነው ጠጣ። ጎበዝ ባራም ጠጣ። እኔ እንደውም ሆነ ለጓደኞቼ ራሱ እየነገርኩ ነበር። ሲጠጣ ይሄ ልጅ ጎበዝ ነው፣ አናዳዲ እያየሁ ነበር። እንዲቀጥል ነው ስትሬት ላይ ነድክ። ጎበዝ ውስኪ ደግሞ ጥሩ ነው ለጤና፣ ፊትም ማጠራል። ክለብ ሺሻ ነበር እንዴ? ሺሻ ጨስክ? አላጨስክ? ጎበዝ። እሱ ደግሞ ተጨማሪ ነው። አላካ እንግዲህ የድራፍትን ብንትሆን ጥሩ ነው። የወከለው ባህሪ ከ20 ዓመት ወይም ከ5 ዓመት በፊት ቢሆን አያስቅ። አሁን ለምንድን ነው ያሳቀው? ኦኬ ዛሬ 5 ዓመት በፊት ወያኔ ስልጣን ላይ ያለ የሚያስቀው ምንድነው? ይሄ የትግሬ አክሰንት ያለው እንትን ነው፣ ፍተላ ቀልድ ነው። አሁን ግን ያኛው አይደለም። ያኛውን በዚህ ዘመን አምጡትና እስቲ ይቀልድ። አይሆንም አይደል? ለምንድን ነው ያልሆነው? ወቅቱ ባለ ጊዜ አይደለም። ያኔ ነበር እንደዛ የሚያስቀው፣ አሁን ሌላ ነው የሚያስቀው። እና ራሳቸውን ሳይቀር ያስቃቸዋል። ለዚህ ነው ጄል የማይገባው። በዛ ደረጃ ቢጋጭ በኤጎ ያለ ፈን ቢያቀርበው ጉዳዩ ማለት ነው ይታሰር ነበር፣ የሆነ ነገር ይሆን ነበር። አሁን ግን የማይሆነው እንደዛ አይነት ቅርቃር ውስጥ የማይገባው ትሪክስተሩ ነው የሚጫወተው። ይኸውላችሁ ፕሌይ ሲያደርግ በአግባቡ ያጫወተ የደበቅነውን ሲገልጥ ማመን ያልፈለግነውን ሲያሳየን መማርም ይቻላል ከዛ አይነት ደባሪ ነገር። አዳማጮቹ ግሩሜ አንድ ጊዜ እንደዛ ያደርግ ነበር። ግሩም እያዩ ፈንገስም የኛ እንደዛ አይነት ባህሪ ያለው ትሪክስተሩን ነበር የሚጫወተው። ፍሊፕ ያደርጋልና ደህንነቶች ተልከው እንዲሰልሉ እንዲያጣሩ ምን እንደሚል ብዙ መረጃ ይደርሳቸዋልና ይላሉ አለ አንገታቸውን ደፍተው እና እናቃቸው ነበር አለ። ሲመጡ ይገባናል ምናምን ግን ምንም ሳልቀንስ ነው የምጫወተው አለ። ከዛ በኃይለኛው ስቀው ይወጣሉ ራሳቸው አለ። ፓንች ላይን አለው ምናምን ከኤጎ አይደለም የተቀዳው መንግስት ላይ ለማሾፍ ምናምን ኢንቴንሽኑ ያ ብቻ አይደለም ይኖረዋል እኮ ግን እንደዚህ ዳይሬክት ይሄንን ለምን ታረጋለህ ይሄ ኮስተት ነው በሚል የስብከት ለዛ ሳይሆን በጭዌ ነው በቃ በሐሪፉ ያንን እንዲያዩ ሰዎች ያጥፊዎቹ ራሱ ሳይቀር ያንን እንዲያዩ ማድረግ ነው የትሪክስተሩ ዓላማ። ግን ዴቪሊሽ ነው። አይታችሁት ከሆነ ጆከርም እያዩ ፈንገስም ሎኪ የሚጫወቱት የሆነ ትንሽ የሚያስፈራ ነገር አለው። ልክ የውጪ አንድ ሚዝናኑበት ስፍራ አለ። ስሙን ሰርች ያላረኩትምና አላውቀውም።
ሰርች አድርጌ ያመጣላችኋል። ያ ቦታ ብዙ ጊዜ ሆረሮችንም በዛ አይነት ቦታ ሴቲንግ ውስጥ ነው የሚሰሩት። የፊልም መቼት ሆኖ ያገለግላል። የህፃናት መዝናኛ ስፍራ ነው። መዝናናትና ሆረር አብረው እንዴት ነው የሚሄዱት? ምንድነው ዝምድናቸው? በጣም ደግሞ ሆረርን መወከል ሲፈልጉ እዚያ አፍንጫው ላይ ቀይ አድርጎ ጆሮ ያደረገውን ያንን ክላውኑን ነው። ክላውኑ ለምንድን ነው ሆረር የሚሆን? አጫዋች ነው። ለምንድን ነው አጫዋቹ ሆረር ይሆን? ደመቅ ያለ ሳቅ፣ ረጅም ሳቅ ስትሰማ አንዳንዴ ዴቪሊሽ ሳቅ የሚባል ምናምን። ለምንድን ነው ዴቪል ይስቃል? ኮስተር ያለ ነው ይመስለናል አይደል? ኢንተርቴይንመንትና ሆረር አብረው ይሄዳሉ። ዊርድ እኮ ነው። አንዱ ያንዱ ጓደኛ ነው። በጣም ሳቅ ስታበዛ ላለቅስ ነው መሰለኝ ምናምን የምትል አባባላለች። ማዘር ስትላት ሰማል። ምን ነው ሳቅ ሳቃለኝ ላለቅስ ነው መሰለኝ ትላለች። እና ሳቅ ጥሪ ያለው እንባን ማለት ነው። ለምንድን ነው እንደዛ የሆነው ግን? ይሄ የትሪክስተር ባህሪ ነው። በጣም ፑሽ ከተደረገ፣ በጣም መዝናናት ከበዛ ትንሽ ኢቭል ቀስ እያለ ይገባል። በጣም ቁም ነገርም ከበዛ ኢቭል ቀስ ብሎ ይገባል። አሁን እንደ ኮስተርም ብትል ፈገግም ብትል አታመልጠውም። ግን ኮንሸስ ማድረግ የሚባል ነገር አለ። ለምሳሌ ኮንሸስ ማድረግ ማለት እውቅና መስጠት። ማህበረሰብ ያስፈልገዋል ትሪክስተር፣ እኔ ያስፈልገኛል ትሪክስተር። ማህበረሰቡ ፈገግ ብሎ የደበቀውንና ማመን የማይፈልገውን ለማየት እንዲመቸው አንድ። ሁለተኛ ደግሞ እኔ ዲቪኒቲውን ከፈለኩኝ፣ መለኮታዊነቱን ከፈለኩኝ ሰይጣናዊነቴን ማመን አለብኝ። ፍለርት ማድረጌን ከሱ ጋር the love of evil እንዳለብኝ ማመን ማወቅ አለብኝ። ያንን በሞራሊቲ እና በሃይማኖት ሳይሆን ከኔቸሬ ነው ማየው። በሱ ስለተወገዘ ስህተት ነው ብዬ አይደለም ላወግዘው የሚገባው። ኦሬዲ ኔቸሬ ውስጥ አለ፣ ያንን አይነት ፎልን ኔቸር አለኝ ብሎ ማሰብ ማወቅ ማመን ይፈልጋል። ያንን አለማመን ብዙ ጊዜ አሁን ቲቲን ስመታት ለምንድን ነው መመታት ብዬ ነግሬያችሁ ነበር ከዚህ በፊት። ሽምቅቅ ትላለች፣ ምግብ አቅርቤላት ትሮጣለች። እነዚህ ቲቲዬ ስላት ፈትለክ ምናምን ጭራዋ ወጥፋ መበዳት ይመስል ምን የሆነ ውሻ ፊት እንደዛ ስትሆን አይቻለሁ። ምንድነው እንደሚያረጋት አሁን እኔ ያነኝ እንዴ የሚል ቁጣ ዱላ ውስጥ ይከተኛል ማለት ነው። እና አስቂኝ እኮ ነው። ያልሆንኩትን ነገር ነህ ብላ ማሳየቷን ተጸይፌ ነው ያንኑ ነገር መሆነው። ያንን ነገር መሆን አለመፈለጌ ያንኑ ነገር ያረጋኛል። ክፉ መሆን አለመፈለጌ ክፉ አድርጎ ሊያሳየኝ የሚፈልገውን ሰው ክፉ እንደሆነበት ያረጋኛል። አያስቅም? ሌባ እንዳልሆንክ ታውቃለህ ወይም ሌባ አይደለህም የሆነ ነገር ሌባ አይደለም። ሌባ እንደሆንክ ሊያሳምንህ ሳይሆን ሌባ እንደሆንክ አስቦ የሆነች ሶሪ ሌባ አይደለም፣ ንፉግ እዚህ ጋር እኮ የሆነ ሰው እያወራ ነው በጣም ያረጋኝ። ንፉግ አይደለም። ከዛ ልጁ ልትሰጠው የምትችለውን ነገር ቀስ ብሎ ሰርቆ ምናምን ሲሮጥ ምናምን ብታየው እኔ ንፉግ ነኝ እንዴ እናትን ልብዳ ምናምን ደም ነው የሚፈላው። እኔ አልሰጠም ምን ያስሮጣል? አይ ምንድነው የምትሸማቀው ምናምን እንደዚህ የሆነ ፋዘር ነግሬያቸዋለሁ ከዚህ በፊት እግሬን እዚህ ጋር ቆርጬ እንደዚህ በፊላ አድርጌ ሳላስበው በሚላጭ ቆረጥኩት። ከዛ ደበቅኩት። ከዛ መገለ ሊቆረጡላ በቃ እንደዚህ ቦታውን እየገዘገዘ ነው እግሬን አካባቢ። ከዛ ሳነክሳየ ምንድነው ሲለኝ አይ እንደዚህ እኮኝ እና ለምን ያልነገርከኝ ትመታኛለህ? አሁን ነው መምታት። እኔም በሆነ አሁን ነው መምታት ነው የምለው። ግን በልጅ አይምሮዬ ውስጥ ያ ነው በቃ አባቴ ይመታኛል ብዬ ፈራለሁ። እኔንም መጉዳት መብቴ አይደለም። እኔ ጠቅሞኛል እኮ አድጌ አንዳንድ ጉዳዮች ላይ የአባቴን ቮይስ አገኘዋለሁ ውስጤ። ወይም ራሱ ከውጪ ምን ሆነ ነው ባህ ምናምን ካለኝ እሺ ብዬ ትውት አደርገዋል። የሆነ እሱን መፍራቴ ይመታኛል ብዬ ራሴንም ላለመጉዳት ስል መጠንቀቄ አባው የቀዳው ነው በርዛች ጋር ተን ከይቅርታ ጋር እንደዚህ ቾይም እሺ ቴንክ ዩ። እና ያቺን ራሴን መጉዳት መቻል መፈል ማለት እንደማልችል እንኳን ማሰቤ እኔን ጠቅሞኛል ኢን ዘ ሎንግ ረን። ግን በወቅቱ ያን ማድረጌ ደበረው ማለት አንስቶ ለጠፈኛ። እና ያቺ ይሄ ያልሆነውን እንደሆነን
ፖቴንሻሉ አለ ብሎ ማመኑ ግን ያድናል። በቃ ፖቴንሻሉ አለ እንዴት ላድርግ ብሎ ማመኑ ሄደ ጀለስ በቃ እንዴ አቃተኛ እኔ ብነግረውና ብዙ ወንበሮች አሉ ሌላ ቦታ ቢቀመጥ መብቴ ነው ቢል በቃ ችግር የለም መብቴ ነው ብሏል ብለህ መቀጠል ነው። ግን እድልን መሞከር አለብህ። ግን አንኮንሸሴ ነው ይሄን ያደረገልኝ ሳረገው ራሱ አላስተዋልኩትም። አሁን ቪዲዮ ላይ ነው የማየው ገና እና የሆነ ኢቪል ውስጤ የለም እኔ ጥሩ ሰው ነኝ ብለህ የማመን ሙከራ መጥፎ ሰው ያደርጋል። መጥፎ ሰው አይደለሁም ጥሩ ሰው ነኝ አይደለም መጥፎ ሰው አይደለሁም ምትለው ይሄንን እውቅና መስጠት ትሪክስተሩ በውስጥ ያለ I will play with him I will dance with him ለምሳሌ የሆነ ቦታ ሲሄድ አንዲት ልጅ ምን እንዳደረኳል ልንገራችሁ። ትሪክስተር ባህሪ አለኝ እኔ ሳይኮፓቲ ምናምን ብዬ ማውራላችሁ ብዙ ጊዜ እሱ ነው ትሪክስተር ባህሪ አለኝ። ትረስት እንድታረገኝ ነው የምፈልገው። አንድ ሰው ወደኔ ሲመጣ እኔ እንድታምነኝ መጣር አልፈልግም። ቴራፒ ብለህ ስትመጣ ከጣርኩኝ ሳጭበረብርን ማገኘው። ስለዚህ መጣር የለብኝም። ኦሬዲ ጄኒዩንሊ ከውስጥ ያለውን ነገር አውርቻለሁ። ልታምነኝ ይገባል። በቃ ብዙ ቆይ ከፈለክ ከቪዲዮዎቼ ጋር ከዛ በኋላ ማመኑ ከመጣለ ኢትስ ኦኬ ሰየው። ካልሆነ ግን እኔ አለፋም ነው። እሺ ከዛ አንዷ ልጅ ግን መጣችና ብር ባነሰኝ ጊዜ ነው ለፋች ለማመን እኔ አሁን ምን አለች መሰላችሁ? የሆነ ብር ነበር ውጪ ያሉ አካላት ከሆኑ ምናምን አገር ውስጥ ከሆነ ኖርማል። ከዛ የእንቱኑን 50% ነገር አንድ ጊዜ ልክፈልህ ለአንድ ቀንና እንዴት እንደምትሰራ ለወቅ አለች። ናው ሺ ኮልስ ዘ ዴቪል ሳይድ ይሄ ትሪክስተሩን ጠራችሁ ሸዋጁ። ለአንድ ቀን ልክፈል ያለችው ብር ብዙ ነው። ስለዚህ እኔ ደግሞ ማጥ ላይ ነኝ የለም ጨላ ወፍ ቤት ኪራይ ቁም ምናምን እየጮኸ ነው። ስለዚህ በቃ ናውጣ አልኩት። መጣ ጀስት ከጄ ተቀበለኝ ማለት ይችላልላችሁ። ቻቱን ስራውን ተክ አረኩኝና አንድ ሰዓት ነው የምሰራው በቀን 40 ደቂቃውን እንደሄድኩኝ ቀሪውን ብር አስገብታለች። አላልኳት ግን ጠራችሁ በግድ ፈለገችው። ፕሌየር መሆን ያስፈልጋል ብዬ ማመን ሰው ነኝ። ፕሌየር መሆን አለባችሁ። ሚስቴ ረጅም መንገድ ልትሄድ ነው ወደ ድሬዳዋ ልመጣ ስትል ከዛ ባክል ያወርደኝ ነው እንደገና ብር ደግሞ የለንም ያኔ ምንም ኦፍ ስራም የለችም እና እንዴት ላድርጋለች አሻፍጀው አልኳት። እንዴት ነው ማሻፍደው? ሹፌሩ የቢሮ ሰው ነው። ከንፈርሽላሽ ስታወሪ ከንፈርሽላሽ ሳቂለት ምናምን እንደ ወደሱ ኢንክላይን አድርገሽ አውሪ ምናምንና ወደኔ እንደምትመጪ አልነገርኩትም። በቃ አሪፍ ፖቴንሻሊ ሊበላ የሚችለው ነገር ጎን እንደሆነ ይሰማው እና ይችን ተጫዋች አልኳት እና ተጫዋተችና ከዛ እየመጣች ነው ገና እንግዲህ ወደ ባቡሩ የሚወስደው ረጅም መንገድ አለ። ወደዛ ለመሄድ ብዙ ብር ነው 500 ምናምን ሊጠይቁ ይችላሉ። ከዛ እና በቃ እንትኑ እዚህ ጋር ወርደኝ እንግዲህ ታክሲ ከተገኘ ምናምን ላድርስሻ ምናምን እሺ እንደዛ እንትን ካልክማ ምናምን ብላ መሰስ ብላ መጣች። ከዛን ቀን በኋላ እኮ ስልኩንም ላታነሳ ትችላለች። የሆነ ጊዜም ብያቸዋለሁ ከዚህ በፊት እንደዚህ አንቋልጣሉ ወንዶች ሊጀነጅኗት ምናምን ወደ ድሬዳዋ ስትመጣ በባስ ነው እሱ። ኧረ እንደዚህ በቃ እየቆየው እኮ መልስልህ ጎኔ ሊያወሩኝ ይሞክራሉ ምናምን ስትለኝ በይ ስትወርጂ በርጫሽን ገዝተሽ የነክሰሽ ግቢ አልኳት። ይዘሽ ነው አልኳት። ገዛች። በርጫዋን እያደረገኝ ፊቷቸው ወደዛ ዞሩ ማለት በቃ ወዲያው ጀጅ አረጓት። ከሞራል እንትናቸው ቅጥራቸው ውጪ ስትሆን እቺ ዱርዬ ናት የሚል ካታጎሪ ውስጥ ገባችላቸው። እነሱን ስትነግረኝ ትንሽ የሆነ አክራሪ ኦርቶዶክስ ፔንቴ ምናምን አይነት ባህሪ ያላቸው ጀስቸራቸው ንግግራቸው ምናምን የሚታየው። ስለዚህ ኤክስክሉድ አረጓት። ተገላገለቻ። እኔ ፕሌየር እንድትሆን ነው የምፈልገው ባባ። እቺ አብቤት አይደለች ያለህባት ዓለም። ትሪክስተሩ ያስፈልጋል። ትሪክስተሩ ተጫዋቹ በጣም ማኒፑሌተር ከሆነ ከኮንሽስ ከተጫወትከው ሳይኮፓዝ ነው የምትሆነው። በቃ ያ ስሜት ከሰውነት ትገለላለች። ለጥቅምህ ብቻ የምትኖር ትሆናለህ። ለጥቅምህ ስትል ስሜትህን የምታንቀሳቅሰው ከሆነ ስሜት በራሱ አይኖርህም። ስሜት በራሱ አይኖርም። ያንተ ባሪያ ነው የሚሆነው። ያንተ ባሪያ ከሆነ ደግሞ ልደሰት ብትል አይደሰትም። ልዩነቱ ምንድነው? የተደሰትክ መምሰል ነው የምትችለው ለሆነ ሰው ጥቅሙን እንዲሰጥ ላይ በዛች ጥቅም ነው የምትደስተው። ጥቅም ደግሞ ከውስጥ የሚያመነጨው ኢነርጂ ከሌለ ልክ የሆነች አሁን ማየው አሪፍ አሳለና አሁን ያ እንትን ማይል ከሆነ ከውስጤ የሆነ ኢግናይት የሚያደርግልኝ ኢነርጂ ከውስጤ እስካላመጣ ድረስ ከውጭ እኮ ያለው ነገርዬ ባዶ ነው።
የሆነ እያንዳንዱን ነገር የምፈልገው እኮ ከውስጤ የሆነ ኬሚካል ሪአክሽን እንዲሰጠኝ ነው። የሆነ ቪዲዮ የምታየው የሆነ ፊልም የምታየው የሆነ ሰው ጋር የምታወራው ከውስጥ እንትን እንዲልህ ነው። የሆነ ኬሚካል እንዲያነቃልህ ነው። ዶፓሚን ነው ሞስት ነው እንጂ ዝም ብለህ ድርጊቱን ፈልገው ወይ ቁሱን ፈልገው ወይ ምናምን አይደለም። እና ያቺ ክሩሽ ያላት ሶ ፕሌየሩ በጣም ከተጫወቀው በጣም ፕሌየር ኮንክ በጣም ከተጫወቀው ብቻ አይደለም ኮንሺየስሊ ከተጫወቀው አንኮንሺየስሊ እንድትጫወተው ነው የሚፈልገው። ለምን በላይ አንኮንሺየስሊ ማለት በልጅነትህም ነበር ትሪክስተር ነበርክ። ኮንሺየስስ አይኖር ተመልከት። ዲቫይን ኤንድ ዴቪል ነበርክ። አለማመን ትችላለህ። ዴቪል እኔ ውስጥ የለም ምናምን እዛ ጋር የሆነ ጥግ ነው አመድ ላይ ነው የሚኖረው የሆነ ኩርባ ላይ ጠብቆ በለጥፊ ሊመታ ነው ምናምን ፈልግ ምን አገባኝ እኔ። ከውጪ ካረከውማ የበለጠ ዴንጀረስ ነው። ሙዝ ልጣጭ የትኛው ታይሚንግ ላይ አስቀምጦ እኮ ስትሮክ እንደሚመታ እኮ ያውቃል። ማድረግ ከውጪ ስለማይችል ነው ያን። ከውጪ ካረከውማ ሞር ዴቪል በቃ ማለት አቅም ሰጠው። እሱ መገለጥ ነው እኮ ያቃተው። ይሄን አይደል እንደወሰደበት ጊዜ ገብርኤል እዚህ ጋር ይገለጣል። እዚህ ውስጥም አለ እዚህ ጋርም ይመጣል። ሰይጣን ግን እዚህ ጋር መምጣት አይችልም። እዚህ ጋር ያለውን ጸጋ ወስዶበታል። የለም አሁን የሚኖረው በሳይኪ አሬና ነው። አዳም እዚህ ውስጥ ያወራው ለዛ ነው። ማን የነገረህ ያለው እግዚአብሔር መልስ አልሰጠም እንጂ ውስጥህ ነው ያለው። እርቃን እንደሆንክ ማን ነገረህ አለው። እዚህ ውስጥ ነው ያወራው የነገረው አካል አለ። ሶ ሳይኪክ ሆኗል። አሁን ሳይኪክ ነው እንጂ ሪያሊቲ ቤዝድ አይደለምና እዚህ ጋር ነው ብላምን እኔ ውስጥ የለም ገለመለ የፈለግሽው በይ ምን አገባኝ። እኔ ግን ልጆኜ ዴቪልን ጫወተው ነበር። ሾክ እንዲወጋ ማስቀምጠው ለምንድን ነው እነዛ የቆሽሹ የሴክሹዋል ፋንታሲዎች ሰውነቴን በስሜት ሲያናግሩት ያገኘሁት ከየት መጥተው ምን አውቃለሁ። ማንም ትከሻዬን ነክቶ አንቺ አሪፍ ነው እንደዚህ አይነት ነገር አላለኝ። የሆነ ነገር ግን ውስጤ እንዴ ይሄ ትሪክስተሩ ይሄንን አክኖሌጅመንት መስጠት ማለት ነው። when the time comes እንደ እርግብና እንደ እባብ መሆን ያለብህ ጊዜ አለ እና ሞር እባቡ አንኮንሺየስ ይሁን ማለት ልጅ ሆነ ስለነበርከው ነው። ኮንሺየስ እንዳታመጣው። ከኮንሺየስ ጽድቅ ነው መኖር ያለበት እርግብነት ነው። ከዛ እሱ ወደዚህ ይመጣል። ቦታ ያለው የጊዜ ጉዳይ ነው። እርግቧ እዚህ ትገባና እባቡ እዚህ ሆነ። አሁን እኔ እንደ እንትን ማሰብ እችላለሁ፣ እንደ ዴቪል ማሰብ እችላለሁ። እንደ እርግብ ማሰብ አልችልም። እኔ መልካም ሰው አይደለሁ። እኔ መልካምነትን አላውቃትም። ጠፍታብኛለች። ያው ግን ሰውነቴ ውስጥ ገብቶ ሊሆን ይችላል ምናምን። አሁንም ቀልደው ቀልድ ሞር የሚያስፈራ የሆነ ከቅጥሩ የወጣ ምናምን የሚሆነው በጭንቅላቴ ስለማወራው ነው። ሰውነቴ ያንን ሰፖርት አያረግ። ሰማይና ምድሬ ቦታቸውን ለመቀያየር ሞክረዋል ሳይሆን ቱት ለመሆን ነው የምጠቀመው። ሰውነቴ ላይ ያ የለም። ድሮ እንዴት ነበር መሰላችሁ? ጎረቤቴ የሆነች የምታምር ደስ የምትል ልጅ አለች እና እሷ ልጅ ቤት ትመጣለች፣ ትጫወታለች ምናምን። ትንሽ 8 ዓመት 6 ዓመት ነገር ሆኗታል መሰለኝ። ከዛ ቤት ትገባለችና እኔ ደግሞ ቤት መግባቱ አልፈለኩም። ብቻዬን ነው የምኖረው፣ ሚስትም የለኝም። ያኔ ደግሞ ፖርና ያለው ማዘርቱሰን ምናምን ያለው የጻና ሲከኩ ምናምን ያለው አይሆንም። I don't trust this man። ይሄን ሰውነቴን አላምነው። በስሜት ሲቀብጣ አይቼዋለሁ። ኮንሺየስ ነው ጽድቄ ያለው ወይም መደረግ የለበትም መደረግ አለበት ምናምን ብዬ የማስበው መልካም ነገር ያለው አይምሮ ውስጥ ነው። መጽሐፍ ቅዱስ እዚህ ቁጭ አድርጌ ያለው እንደ ሼልፍ እዚህ የለም። ስለዚህ በሌለበት እኔ ሪስክ አልወስድም። ድንገት የብር ጫፍ እንደዚህ ጎንቁሏት መሐሏን ከዛ ድንገት ስትጮ እናትየው ትመጣ ከዛ እኔ ደነግጣለሁ። ለምን? በስሜት አውቀዋለሁ ያንን ነገር በፋንታሲው ዓለም በፖርኖግራፊ ሶ መደንገጤ የሆነ ኪ ሊሰጣት ይችላል። በቃ ተያይዞ ገደል ለምገባው ደግሞ ራሴንም አላምነውም። ጉብ ብልባት ለምን እንዴት አምነዋለሁ? እጄን ፈልጌው ነው ለራሱ ጉብ አድርጎ ይዞብኝ ነው ማገኝ። እንደባሪ ነገሮችን ድርጊት ሳረጋቸው ያለው አሁን ድርጊቱ ስለወጣ ከልጄ ጋር የምቀልደውን ቀልድ ሚስቴ ያስቃታል። እኔም ግድ አይስጠኝም እንኳን ያው ሴት ስለሆነች ማለት ነው። ይገባቸዋል። አንዳንድ ነገሮች ወርድ አላርጋቸው ስሜት ስለሚሆን እና የሆነች ልጅ እንዲህ ትቁላላ ነበር። ከንፈሯን ትልሳለች፣ እንደዚህ ጸጉሯን ትሰገስጋለች ምናምን እና እቺ ይቆላታል ምናምን እለዋለሁ ቅዱሴ እና እናያታለን። ግቢ ውስጥ ትመጣለች። ትንሽ ናት እኮ ስቲል 7-8 ከዛ አከራዩ አየቻት እና አላስጠጋትም። ታስጠላኛለች። ያቺኛዋ እኮ አትቆላም። ቤት ነው ማላስገባት እንጂ ውጪ እንጫወታለን። ቺኛዋ ደግሞ ይቆላታል። ቤት ይዤ ገብቼ እንድለፋት ነው የምትፈልገው። ታስጠላኛለች እና እንዲህ በእንጨት አልነካትም እንዲህ እንደምታስጠላ። ከዛ አየቻታ እንዲህ ስትቁላላ እኔ ላይ ሳይሆን ሌላ ልጅ ላይ አከራያችን ጭኗ ስር ገብታ አንቺ የትም ገና ሳትደርሽ ውሻ ባለጌ ስድ ጠፍጠፍ አረገቻት።
ፍለርት ስታረጋይቻት እሷ አንኮንሽስሊ የሆነ ፊልም ላይ ምናምን እያየች ይሆናል እኮ በዲሽ እናትየው የምትሰራው ውጪ ነው። ስለዚህ ቤት ውስጥ ስትሆን የሆነ ነገር ታይ ይሆናል እና ያንን ኢሚቴት እያደረገ እኮ ይሆናል ሰውነቷ ተበላች ማለት ነው። እና እንትኑን ለመጫወት መጀመሪያ ማሰብ የለባችሁ የሆነ የእንትኗን መሀል ላይ አድርጎ ለመጫወት ዴቪሊሽ የሆነችውን ነገር ሰውነታችሁ ከዴቪል ትንሽ ርቀት ሊኖረው ይገባል። ከዛ ስትጫወቱ በኮንሽሳችሁ አትጫወቱት ያልኩት በልጅነታችሁ ስለምታውቁት ነው። ኮንሽሳችሁ ግን እንትንን ይሰልጥን ህግን እውነትን ከዛ ድርጊታችሁም በድርጊት ዓለም ላይ ስትኖሩ ሳክሪፋይስ ማድረግ ላይክ መያዝ አለመፈለግ ራስን ፕሪዘርቭ አለማድረግ መስጠት ለተሻለ ጉድ ከፍላለ ነገር ማለት ነው። ከቅጥራችን መውጣት ከለመድ ነው የኃላፊነት መውሰድ መጠናችን ማለት ነው። ትንሽዬ የሆነች ነገር ኖራኝ እዛች ውስጥ ሴፍ ሆኜ ሴፍቲን አስጠብቄ ኖ አድቬንቸሩ ይሻላል። ከሴፍቲ አድቬንቸር ይሻላል ብሎ ለአድቬንቸር ራስን ማብቃት ሳንቲምህን ቁሳቁስ ገዝተ የሆነ ለቤተሰብ ሰጥተ በቃ ምስጋና ምናምን እንትን ከምትሽለጠለጥም ለባብሰ ወጣ ብለህ ለብቻ የሆነ ቦታ ሄደ ለመዶከክ ሜዲቴት ለማድረግ ምናምን ትራቭል ለማድረግ ብታውለው ሞር እንትንን ጽድቅን በተግባር በመልካምነት ታውቀዋለህ። ሰውነትን ካንተ ቅጥር ውጪ ያወጣው ነው ለተፈጥሮ ለእናቱ እየሰጠኸው ነውና ፕሮቴክሽን አለ። ሶ ብትቀልድ ምንም ችግር የለውም። ግን መስመሩን ያሰምረልሃል አይምሮ እስከዚህ ገደብ ድረስ እንትን በላ። አንድ ልጅ ነበር ይውላችሁ በተግባር ሴጋን ያቃታል። እኔ ከተውኩ በኋላ በሴጋ መቀለድ ጀመረና ብራዘር በሪስክ እንዳትወስድ በኮልጌት አትምታ እንትን ልክ ላይሆን ይችላል ምናምን እንፈታተላለን። በወቅቱ ነው ያሳቀው፣ አሁን አላሳቀም። ከዛ ባሪፉ ምናምን ከዛ ያኛው ይመታል ያልኳችሁ ጀለስ በርጎ እንዳመታ ባያ ሪስክ ነው ምናምን ሲል ከዛ ስቀን የነበር ብርድ ይላል ሳቁ እና እንደሆነ አይነት ስትሬንጀር ወደ ውስጣችን ያየዋል ሳናስበው እና ደረቅ ሳቅ ነው የሚወጣል። ከዛ አሁንም ሰርክል ያደርጋል። እሱ ጋር ሲደርስ እሱ የሆነ ጨንገፍ ይልበታል። ምንድነው የልጅ ብዬ ሳይ በኋላ ስንቆይ ይመታል። ለካ እየመታህ በመምታት መቀለድ አትችልም። ብዙ ጊዜ ሴቶች አይታችሁ ከሆነ የማይሰጡ ሴቶች በጣም ሴክሹዋል ወሬ ይወዳሉ። ምንም እንዲቹ እያሸተትካት ትደፋለህ እንጂ ስራቸው ሆነ አይሰጡም። እየቀለዱ ስለሆነ እንትኑን ሰውነታቸው ከዛ ጉዳይ ውጪ ነው። ኢንተርቴን የሚያደርገው በሰውነት ኢንተርቴን ስለማያረጉት ነው። በአካል ብዙ ስለማይደሰቱበት በአይምሮአቸው ይጫወቱታል በአፋቸው ማለት ነው። እና ትሪክስተሩ እንደዛ ነው። ሰውነትህ ላይ መኖር የለበትም የምትጫወተው ነገር ግን በደመ ነፍስ ነው የምትጫወተው፣ በማስተዋልህ አይደለም። እንዴት ብድድት እንዳለ እኔ እንጃ። ቆይ እስቲ እንሞካክረዋለን እንደገና። ትሪክስተሩ ምንድነው ተብሎ ይታሰባል ይላል ዩንግ። ትሪክስተር ኢዝ ኤ ባውንደሪ ብሬከር ቦዝ ክሪኤቲቭ ኤንድ ዲስትራክቲቭ። ባውንደሪ ብሬከር ነው፣ ቅጥር ሰባሪ ነው ትሪክስተሩ። ክሪኤቲቭ በሆነ መንገድና ዲስትራክቲቭ በሆነ መንገድ በመጥፎም ይሁን በፈጠራ ቅጥር ሰባሪ ነው። ይሄ ሙዳቸው አሁን እንትና ፍርካስ ተምኔሉ ላይ ያያችሁት በቃ ያረ ይሄ ነገር ይፈራል ምናምን ያሉትም ቅጥሩን ሰብሮ ይወጣል። ከዛ በፊት ግን ማን ነው ቅጥሩን ሰብሮ መውጣት የሚታወቀው? ፓስተር ቶማስ ኢዮስያስ የአውራ ላይ ቆይታው አውራ ነው አዎቸ ጉድ ቆይታው እንዴት አርጌ እንደወደድኩት 1 ሰዓት ተኩል በላይ ነው ያየሁት። በጣም ጎበዝ ነው። ማለት ጄኒውን ነው፣ ከልቡ ነው የሚጫወተው። ኮሜንቱን ላድርግ ያለውና ሂዝ በቃ ጆከር፣ ሪል ጆከር ነው፣ ትሪክስተር ነው። በደንብ ነው የሚያጥፈው አንድ ነገር። ከዚህ በፊት የሰማሁትን ቀልዱን እዛ ላይ የራሱ ገጠመኛ አድርጎ ሲያወራው ስቲል ቢዩቲውን አያጣም፣ ጄኒዩኒቲው አለ አብሮት እና እንዴት ቻለበት እላለሁ። 4 ሰዓት ነው ኢንተርቪው፣ 2 ሰዓት ደማ 1 ሰዓት ተኩሉን ጨረሰን። 2 ሰዓት ማታ ረሳየ 2 ሰዓት ነው ፖድካስት ካየሁኝ በጣም ረጅም ጊዜ። እሱ ባውንደሪ ብሬከር ነው ቶማስ። ቂጥ ልጥላጥ ምናምን የሚል ነገር የሰማችሁት ለመጀመሪያ ጊዜ ከሱ ነው። ለኔ ራሱ እንደዚህ ደፍሮ የሆነ ነገርን ኢንተርቴን ለማድረግ መሰረት የሆነኝ እሱ ነው።
እሱ የጠረገው መንገድ ላይ ነው እየሄድኩ ያለሁት። ሂዝ ሪል ሉሲፈር መንገድ ጠራጊ ነው እና ደግሞ ቅንነትም አለ ልብ ውስጥ የሆነ ጨዋታ ምናምን ሲቆረፍድባቸው የሆነ ሰዓት አይቻቸዋል። እንትና ይሞትባታል ማሂ ጨዋታ ይዛ ረጅም መሄድ አትችልም። ሲሞትባት ይነጥቃል። በረከትም አሪፍ ናት፣ ደስ ትለኛለች። እና የሆነ ሰዓት በረከት የሆነ ነገር አለና አላምረለት ሲል ቺርስ አለው እንትና ፓስተር ቶማስ ቺርስ አለው። ቺርስ ብሎ ግን እንትኑን ማስተካከል ነው። ከዛ ሶስቱንም ቺርስ አላቸው። ግን ከበረከት የጀመረው በረከት ላይ ጨነገፈች የሆነችው ወይ ደረቀች እና ትርጉሟ ወይም ፖይንቷ በደንብ አልሰመረም። ከዛ አነጠቀለት ወደ የጋራ እንትን ውስጥ ከተተው እና እንደዚህ ሸፋኝም ነው። ወጣ ማለት ብቻ አይደለም፣ ወጣ ያለውንም ማቀፍ ይችላል። አሁን ችግሩ እዚህ ጋር ነው። ወጣ ያለውን ሲያቀፍ ቅጥሩን ሲሰብር የሚሰብርበት ቦታ የሚያገኘው መልካም ያልሆነ ነገር ይኖራል፣ ወይም ከማይሆን ነገር ጋር ሊጋጭ ይችላል። ኬሪየሩን ሪስክ ሊያደርግ ይችላል። ከቤተሰቦቹ ጋር ሊጋጭ ይችላል። ከሃይማኖቱ ቅጥር ሊያገሉት ይችላሉ ምናምን። የሆነ ይዞ የሚመጣው ነገር ሊጎዳውም ይችላል እና ቅጥር መስበሩ ቀላል አይደለም። እንደዚህ እኔ ለመጀመሪያ ጊዜ ሴጋ እንደመታ ዛሬ አይደለም ያወራው፣ የዛሬ 6 ዓመት ነገር ሳወራ ያላበይላ የደነገጥኩት ድንጋጤ ኢቭን ከጉዳዩ ጋር ተፋትቻለሁ በሚል ኮንፊደንስ አይደለም የሚያወራውት። እየታገልኩ እንደሆነ ነበር አውርቼ ምናምን ጽሁፍ ያረኩትና ቀለልኩ፣ ሰው አከልኩ፣ ሰይ አፈርኩ ምናምን የሚል የረዴት ተረፈን ግጥም ላክልኝ ብየው ሳነብ ነበርና በቃ ዞረብኝ ማለት ነው። ብዙ ነገሮች ቤተሰቦቼ ጋር ሲላኩ የሰንበት ተማሪዎች እያየው ሲስቁብኝ ሰፈር ምናምን አንተ እንደዚህ ትላለህ እንዴ ምናምን ሲሉኝ የማላየው አይነት ቅዠት አልነበረም። ባውንደሪውን ብሬክ አረኩት ብዬ በጣም ደንግጬ ነበር ሊመጣ ይችላል ብዬ አሰብኩኝ እና ኮንሺየስሊ ግን እንደዚህ አሁን እንደሚጠቅመኝ አስቤ ምናምን ወይም እንትና አዶናይ እንደሚያደርገው ለመዝናናት ምናምን አይደለም ያልኩት። አሁን እሱ ኮንሺየስሊ ነው ያለው። በቃ ያው ሉፕ ይጀምራል፣ ቀስ እያለ ይጠቀልልለታል። አሁን እየጎዳው እንዳለው ይጎዳዋል። አሁን እየጎዳው ነው ወይ? በጣም እየጎዳው ነው። ያው ቪው መጠን ስላልቀነሰ እየተጎዳ ያልሆነ እንዳይመስላችሁና ኮንሺየስሊ አትሰበረው ለመዝናናት ምናምን ብለው የሚያደርጉ ሳይኮፓዝ ነው የሚሆኑት። ብዙዎቹ ሳይኮፓዝ እየሆኑ አይቻለሁ። ለጥቅማቸው ሲሉ ከጋጡ ይወጣሉ፣ ከጋጡ መውጣታቸውን ያሳያሉ። የትሪክስተሩ ባህሪ ነው። ግን ኮንሺየስሊ ካረከው አረድ ነው የሚያበላ። አንኮንሺየስሊ በሆነ ሞቲቭ ነው። ለምን አንኮንሺየስ ዴቪሎች ነው። ልጅ ሆነን የነበረው ባህሪያችን እንትን ስላለው ሸረኛ ስለነበርን ማለት ነው። ብዙ ጊዜ የሚያሳየው ትሪክስተሩ ሜሙን ሪፕሬዘንት ያደርጋል። የወቅቱን ሜም፣ የወቅቱን የጋራ ቀለም ወይም የወቅቱን ሹፈት ማለት ነው። ኢንተርኔት ካልቸሩ ኢንተርኔቱ ላይ የተፈጠረ ያለውን ካልቸር ሪፕሬዘንት ማድረግ ይችላል። አሁን ያቺ አዳር ልግቦ እንዴ ምናምን የምትለው የለም እንቁላል እኮ ስትል ነው ቁላ ወስፌ ጥምዝ ምን ትችያለሽ ሲላት ምናምንና ዝም ብሎ ላጤና ነው ሜትር ከ95 ያለ አትከልል ጤሩ ነው መልካ በጣም ሸጋት ምንድነው ምቺ ወስፌ ጥምዝ ምግብ እንጂ ምግብ ነው እንጂ ተሳስቼ እኮ ነው። ምግብ እንኳን ሁሉ ፓስታም፣ ቴላቴ፣ መኮሮኒ እንደገና ስፔሻሊቲ ሮዝመሪ በእንቁላል ነው የምትከትሺው እንዴ? ይሄ እኮ በጣም ስፔሻሊቲ ነው። እንቁላል በሮዝመሪ በነጭ ሽንኩርት ታሽቶ የታሸ ነው የሚሉት ከሬቶች። እንግዲህ ያው ደሞዙ 9,000 ብር ነው። 9,000? አትቀልዴ እንዴ! የማታ ልግባ አዳር ልግባ በቀን እንዲሰራ በሁለት ባይ ነበር። አዳር ልግባው ከፋይ ነው በጣም በቃ ከፋይ ኮራ አዳር ልግባው ይቻላል። እንግዲህ ነገ ማታ ትገቢያለሽ። ዛሬ ነው የምገባው። ጨርሴ ስወጣ እዛ እገባለሁ። ፏ ብዬ ማለት ነው። ሻወሬ ግዛት እንጂ ምን ምግብ ይወዳል? ያው እንቁላል ይመቻል። ወኪል ነው አሁን በዛ አይነት ኤሪያ ውስጥ ያለውን እንትን እያጋለጠ ነው እየወከለ ነው ምናምን። ግን በሚያናድድ መንገድ አይደለም። ለምሳሌ ስለ ማሳጅ የሰራሁትኝ ቪዲዮ ላይ
ቀንጭበው ቫይራል ያደረጉት ቪዲዮ ማሳጅ የሚሰሩትን ሰዎች ማሸማቀቅ ወይም የሚሰሩትን ሰዎች መሳደብ አይደለም ኢንቴንሽን ገጠመኝን ፈታ ብዬ ማውራት that's why ቫይራል የሚሆነው ወጥቶ እንጂ በሞራል አይን ያያዩትኝ እንዴት እንዲደረጋል ምናምን በሚል ጀጅመንት ቢሆን ዲስከስድ ነው ያስጠላል ማለት ነው ብዙ ጊዜ ቫይራል የሚሆኑት እንደዚህ ኢንተርኔት ካልቸሩን ስለምናጋለጥ ነው የኢንተርኔት ካልቸሩን ግን አንኮንሺየስሊ ነው የምንለው እኔ እንደዚህ ቫይራል እንደሚሆን አውቄ ምናምን አይደለም ያን ያወራሁት በቃ ስሜት የሰጠኝ ነገር ነው አስቆኛል ሚስቴን ሳወራት አስቋታል እሷም ኦፌንድድ አልሆነችም ለምን ባሏ ነኝ ያን ይሰማኝ አይገባም ያንን ማስቤ አልደበቅኩትም ሳወራት ስቃለች ሌሎቻችሁም ዋይ ኖት ለምን አትስቁም ብዬ እንትን እናቷ እህቶቿ ቢያዩ ምናምን የሚልም እንትን ፍርሃት የለኝም እነሱ አይተውም የሆነ ነገር እንዲሆኑ አይደለም ገብቷቸዋል ኢንተርኔት ካልቸሩን መወከል ነው ፖለቲካል አብሰርዲቲ ይሄ አሁን ፍርካስ አንዱ የሚወክለው ፖለቲካል አብሰርዲቲ ነው ዞር ያለበትን እና ቀልዶቹ ከቀልድ አልፈው ያስለቅሱኛል አሁን ይሄን ሲሰማ ሊገረም ይችላል ቀልዶች አልፌ ስቅ ያለው አልቅሽ ያለው የሚል ሰው ላይኖር ይችላል ፍርካስ ይሄ ገቢዎች ሄዳ ሰራተኛዋ አስተያየት አለሽ ወይ ተብላ ስትጠየቅ የምትመልሰው መልስ ገቢዎች ያው ሪፖርት ላደርግ የመጣሁት በጣም በቃ ነገር እውነት እንደዚህ አይነት መስሪያ ቤት ደስ የሚል አይቻላቅም ጌታ ምስክሬ ነው ምንም በቃ በተሳለጠዊ እያስኬዱታል ሰልፍ የለም መጉላላት የሚባል የለም በእውነት መንግስትዬ ይህን አሰራር አምጥቶ እና ተገልጋዮችን ከብዙ ጭንቅ ነው ያወጣል ከብዙ ጭንቅ ማለት ነው እውነት እኔ የምናገረው ቃላት የለኝም የግብር መጠን በስመ አብ አንድ ነገር አንከፍልም ከበፊቱ ቀንሱ ተው እኛ እንዲያው ይጨመርና ተወያይተን እኛ እዚህ የምታየው እዚህ የነበረውን ተሰብስበን ለምንድን ነው ብለን ለመንግስትዬ ጨምረን አንከፍለው በጣም ትንሽ ነው ግብሩ ስንል ወጣው ኃላፊዎቹ ተው ለምንድን ነው ይሄ ሁሉ የምትከፍሉት ይሄ ትንሽ ነው 10,000 በፍጹም አይሆንም ብለው 3,000 እንደ 10,000 ካልሆነ ብለን ይኸው ፔቲሽን እያሰባሰብን ፈርመን ተጋደልን በቃ 10,000 እና ከዛ በላይ ነው የምንከፍለው ይገባል መንግስትዬ ይገባል ብለን ልንሰበስብ አይሆንም ትጎዱብኛላችሁ ነጋዴ ማህበረሰብ ተብሎ በእውነት አዎ እና እየከፈልን አይደለም ኦርሞት በዜሮ ነው እየሰራን ያለ ነው እና በዜሮ ነው በቃ ኦዲት ላይ የነሳሳይት ምን አሉት ምናሻሽለው ምናምን ኧረ ጌታው እና እንሻሻል እንጂ እናንተ ምን ትሻሻላላችሁ በእውነት አንድ ነገር የምትሻሻሉት የለም ምን ያህል ሰሚ እንዳጣንና አሁን ኮንሽስ ላደረገው ነው ሰሚ እንዳጣን ካልኩኝ አሁን ይሄ ኮንሽስ ነው ሊሆን እንዲህ አይደለም እሱ ሲጸንሰው ወይም ትሪክስተሩ ይወከለልን ገልጦ ያሳየን ነገር በዚህ ሞቲቭ ላይሆን ይችላል ግን እኔ የተሰማኝ ስቅ ያለው ሳቁ አልቀረም ግን አዘንኩኝ በቃ እንዴ ለመንግስትዬ ያለችና ለምን አንጨምርም እንዴ ተስማምተን እንዳውም ከዚህ የተሻለ እንትን ግብር መክፈል እንዳለብን ደርሰንበታል በቃኛ እንዴ ምናምን ይያለች ኦ ማይ ጋድ ማን ትዊስትድ እንደሆነ ተመልከቱት እንዴት ገልብጦ ያጫወተው እንደሆነ ፖለቲካል ተቃዋሚዎች መንግስትን የሚቃወሙ አካላት ይሄን ቢሉት እኮ ያደክማል ወይም ያናድዳል እና መናደድ መድከም አይደለም እንፈልገው መዝናናት ነው ግን እየተነጋገርን ነው ህመሞቻችን እየተገላለጥን ነው ማሲንቆ ቤቶች ድሮ ምናምን በሙዚቃ እየጠጡ እንትናቸውን ቁጣቸውን ምናምን ያወጣሉ that's the trickster ባህሪ ማለት ነው ከዛ ደግሞ ሌላው ባህሪ አንተም ውስጥ ትሪክስተሩ አለ ያው ቅድም እንዳልኩት ከልጅነት ጀምሮ እያደገ የሚመጣ ነገር ስለሆነ እያደገ ሳይሆን እየጠፋ ሞራሊቲና ትምርት ሃይማኖት ምናምን እየተማረ ስንመጣ እንትንን ይሄ የትሪክስተሩን የዴቪሊሽ ባህሪ እያጠፋ ነው የሚመጣው ግን እኛ ውስጥ ነው የሚኖረው ያንን ዕውቅና መስጠት ከዛ ባስፈለገን ጊዜ እንደ እባብ መጫወት ለስለስ ብሎ አንገት ደፍቶ ተሽለክልኮ እንትን ማለት ያስፈልጋል ዕውቅና ከሰጠነው ነው ግን በኮንሽሳችን ማድረግ ሳይሆን አንኮንሽስሊ ያንን ስናደርግ እንገኛለን ውስጣችን ስለሚኖር ዕውቅና ያልሰጡት ውስጤ ይኖራል ብለው የማያስቡ የሞራል ሰዎች ግን
አሁን እሺ ያስጠላኛል ባጭሩ ስነግራችሁ በጣም የሞራል ሰው ለምንድነው ያልተበላሸውት መሰላችሁ እግዚአብሔር በልቤ ስለነበር በሰንበት ትምህርት ቤት ስላደግኩ ምናምን በቃ ሞራሊቲው እንዳዳነው ነው የሚያስበው ግን ሂዝ ትሪክስተር ኮንሺየስ ትሪክስተር ነው ኮንሺየስ በአይምሮ ይጫወታል አውቀዋለሁ የሚሰራቸው ስራዎች በዚህ ደረጃ ማኒፑሌት አድርገው ሰዎችን ህፃናትን በተለይ ኤሪያዎችን ተመልከቷቸው ህፃናትን ምናምን እንደዛ የሚያረጉት ውጪ በሱ መንገድ ይሄዱ ሰዎች ምን ያህል ዋጋ እንደሚከፍሉ ምናምን ዶክመንተሪዎች አሉ በተለይ ህፃናት ጋር ህፃናት አባት መስለ እያጫወካቸው እነ ሪቼል ቢሊየን ቪው ውስጥ የሚገቡ አካላት ህፃናቶቻችን ምን ያህል እንደሚያጨክሉብን ምናምን እናውቃለን እና ኮንሺየስሊ ትሪክስተሩን ስለሆነ አንኮንሺየስሊ አለመሆኑን ሊያሳየን ይሞክራል አንኮንሺየስሊ አለመሆኑን ሁሌም ሲያወራ የምትሰሙት የሃይማኖት ሰው መሆኑን ሃይማኖት ምን ያህል እንደሚጠቅም ሰንበት ትምህርት ቤት ያደክማል ማለት ነው እና እንትና ግን እንደዛ አይደለም አንኮንሺየስ ውስጥ ነው የምታዩት ትሪክስተሩንም ሆነ ዲቪኒቲውን ይሄ ሸዋጅነቱንም ይሁን መልካምነቱን የምታዩት በደመ ነፍሱ በኩል ነው ዛትስ ዋይ የሚያምርበት ፓስተር ቶማስ ያምርበታል ሌሎች በቃ ሰው ነውና ሌሎች ድካሞች ሊኖሩበት ይችላሉ የራሳቸው ጉዳይ የእሸቱን ያክል ግን አይደሉም የኮንሺየሱ አይደሉም የአንኮንሺየሱ ናቸው ስለዚህ በአንኮንሺየሳችን ድካም ይኖርብናል በአንኮንሺየሳችን ቅድስናም ይኖርብናል ስለዚህ እሺን ሶሪ እንትናን ፓስተር ቶማስን የበቃ ከልጅነቴ ጀምሮ ማለት ልጅነቴ ስለ ያው እሱ ኮሜዲ ከጀመረበት ያ ይሄ እንትን ነው ጌ ነው ምናምን ብሎ ከድምጹ ጀምሮ until this day I'm his follower በደንብ ነው ምዝናናበት እና አንኮንሺየስ እንዲሆን ይተበቃል በውስጣችን እንደሚኖር ግን ዕውቅና መስጠት አለብን አንድ የዩንግን መጨረሻ ጥቅስ ብዬ ልዝጋ አሁንም አልጣመኝም ያወራውት የራሳችሁ ጉዳይ ነው the trickster lives in us it appears when we act foolishly ይላል በሞኛዊ ሆነ አገላለጽ እንገለጽ ለምሳሌ በቀደም ይሁን የማይሆን ቀልድ ቀለድኩ ወንድምና እናት ናቸው ቻው ብሎኝ የሆነ ኤግ ሚል ቃል ተጠቀመ ወንድየውና በርግ አራተናት ስርዓት ምን አልኩና ፉሊሽ አለኝ የሆነ ክፍሌ እነሱም ጋር የለም እኔም ጋር ድርቅርቅ አለን ምንም ቀልድ የለችም ምናምን ማኔ ቀልድ ብዬ ነው ወረወርኳት ምንም ማስበያ አይደለም ግን ፉሊሽ ሆነ ስንገለጥ ትሪክስተሩ ይመጣልና ኮንሺየስነሳችን የሚሰራው ባይዘው የትሪክስተሩ የሆነ ነገር ዝም ብሎ ዘብረቅ ሲልብን አሁን እኔ እንደዛ ነው ዘብረቅ ይልብኛል የሆነ ነገር ያመልጠኛል ከልጅነቴ ጀምሮና ጭንግፍ እንዳለ ምናምን ሳይ በኔም በነሱም በኩል የሆነ ፈያ ያልሆነ ነገር ከች ብሏል ያቺ ስፔስ ላይ ምንድነው ያጠፋው ታይሚንጉ ነው አባባሌ ነው አንዛይቲ ናት ኮቺ ትርጉሙ ምንድነው የሆነው ምናምን ስል ያ ኢንቲግሬሽን ያ የችግሩን ምንጭ የማጥናት ትግል ኮንሺየስነሱን እየወለደው መምጣት ጀመረ ማለት ነው ያ ኮንሺየስነስ ነው ከዛ በኋላ ምን መባል እንደሌለበት እያወቀ ስራ እየሰራ የመጣው ግን የመጀመሪያው የሞኝ ድርጊት ቀደምም ብያለሁ የትሪክስተሩ ፕሪከርሰሩ የፊት መልኩ ሞኝ ነው ብያለሁ ሞኝ ከሆንክ ትሪክስተሩ ከኋላ አለ if you ካገላበከው ግን ከፊት እንደ ብልጥ ለመሆን ስትሞክር በለጥኳችሁ የሚል ድምጽ ታሰማለህና ሳታስበው የሚገፋ ብዙ ነው ወይም ብልጥ የበተሻለ ብልጥ ያገኘዋል እኔ እንደዛ አይነት ትዳሮችም ማቃል በጣም ምርጥዬ አራዳ የሆነ ሰውዬ ኃይለኛ አራዳዋ ቁርጥምጥም አርጋው ፈቃዷን ሲያገለግል አገኘዋል መልኩ ጨዋታው ያለበት ስታተስ ምናምን እኮ ያበደ ነበር ግን ያንን የማይመጥን ሴት ስር ሲርመጠመጥ ታገኘዋል ኃይለኛ ትሪክስተር ይገጥማል ትሪክስተርም ኮንክ ሶ አንኮንሺየስሊ ቢሆን እሱ ጥሩ ነው ብዬ ነው ማስበው ከዛ ዩንግ ደግሞ ምን ሲል ሰማውትኝ በቀደም ፕሪከርሰር ኦፍ ሄሮ ኢዝ ትሪክስተር ይላል የሄሮ የጀግናው ደግሞ የፊት መልኩ ምንድነው ትሪክስተሩ ነው አታላዩ እንዴት አይነት ነገር ነው ይደም አታላዩ ሰው እንዴት ነው የጀግናው የፊት መልክ የሚሆነው ጀግና አታላይ ነው ወይ ምን ገላምጠኛል አይደለም እና አተምስ ምንድነው አታላይ ጀግና አታላይ ነው ሌላ ጊዜ ለምጣባት መሰለኝ ዋቴ ነው ይላል ጀግናው መጀመሪያ ሳያስበው ዋቴ ያረገን የሚያገኘው ራሱ
እና ያዋቴው የሆነ ጥቅምን አውቆ መጫወቱ ልክ የያዕቆብ ባህሪ እኮ ነው ትሪክስተር ማለት ነው። ምስር ወጡና ብኩርናን ለይቶ ያውቃል ጥቅማቸውን እና ምስር ወጧን በብኩርና ለመቀየር ታይሚንግ ጠብቆ አክት ያደርጋል። እናቱ ጋር ገብቶ አባቱን ለመሸወድ የሚያስችል ቡልኮ ለብሶ ሳይፈራ መቀሰፍን መረገምን መባረክ ካለ እኮ መረገምም አለ። ሊባርከው የሚችለው ያዕቆብ ይስሐቅ ሊረግመውም ይችላል። ምርቃቱ የሚሰራ ሰው ባይዘው ይርግማኑ ይሰራልና ስለዚህ ይሄ ሰውዬ ጋር ስቀርብ ረገምስ ብሎ አልፈራም። ፕሌይ በደንብ አድርጎ ገብቶ ምናምን አባቱ ዋቴ አጎቱ ዋቴ ጀግና ነው። መጨረሻ ላይ ግን እግዚአብሔርን ዋቴ ላይ ያደረገው በቀደም ሰሞኑን ዛሬ ጠዋት እያልኳት ነበር። እግዚአብሔር ጋር ስቀርብ ስልጸልይ ስል ይሄ ትሪክስተር ባህሪ ብዙዎችን የሚያታልለው በኃይሉ ማለት ነው። እግዚአብሔርንም ሊያታልል ኢሚቴት ሊያደርግ ኢሚቴት ማለት ነው ማታለል አንዱ ሰውየው ምንድነው የሚፈልገው ብሎ እሱ የሚፈልገውን ፕሬዘንት አድርጎ አንኮንሺየስሊ እኮ ነው። ኮንሺየስሊ ካረጋችሁ ዴቪል እና የምትሆኑት ሳይኮፓዝ ብያለሁ። አንኮንሺየስሊ ሰውየው ምንድነው የሚፈልገው እያለ የሚከታተል ክፍል አለው እና የሚያሳየው የራሱን ሪፍሌክሽን እና ሪፍሌክት እያደረገ የሚፈልገውን ነገር እየሰጠው ከዛ የራሱ የሚፈልገውን በሌላ እጁ እያነሳ የሚቀጥለው ክፍሌ ቀስ ብሎ እግዚአብሔር ምንድነው የሚፈልገው እንዴት ነው የጸለዩለት እንዴት ነው ማርያም ዘል እንዴት ነው ያዕቆብ እንዴት ነው እሱ እንዴት ነው የሚራራው ምናምን ብዬ ኢሚቴት ላደርግ የሚፈልገው ላወራ ስላገኘዋል። what the fuck what are you doing ጌታ ሆይ ይሄ ኢሚቴት የሚያረግ ክፍሌ ስቲል አንተን ኢሚቴት ሊያረግ እየሞከረ ነውና ይሄንንም እንደ ድካሜ ቁጠርልኝ ብዬ ሌላ ድምጽ አመጣበታለሁ እዚህኛው ላይ። ጸሎቴን እዚህ ማለት አይገባኝም ግን ለትምህርቱ ስለሚጠቅም ነው። ደካማ ባህሪ ነው ለሱ ፊት እሱን ኢሚቴት ማድረግ አልችልም። ጋድን እንዴት ኢሚቴት አደርገዋል? የሆነ ይሄንን አክቹዋላይዝድ የሆነ ፎርም የለውም ፊት ለፊቴ ቆሞ ልክ እንደዚህ ሞባይል አላየውምና ኢሚቴሽኑ አይገባኝም። እንደ ማንንም አታውራኝ እንደ ራስ አውራኝ ምንድነው የፈለከው ነው የሚለው። ችግር የለውም የሸመደደ ዳዊት ምናምን ብትደግም ግን ከዛ በኋላ ራስ ግን አውራት ነው። what do you search in life በህይወት ምንድነው የፈለክ ያለው እሱን አታውራም እንዴ? ነኝ የምፈልገውንም አላውቅም ከሆነ የምፈልገውንም አላውቅም የምፈልገውን እንዳውቅ እርዳኝም በል ከፈለክ። ኢሚቴሽን እግዚአብሔር ጋር አትደርሳትም አይሆናትም። ጋድን ኢሚቴት ያደረገው አንድ ነው እሱ ክርስቶስ ይባላል መጥቷል። እሱ ኢሚቴትድ ፎርሙ ነው ማለት እግዚአብሔርን የተገለጠ መልኩ ነው። ስለዚህ በቃ እሱን ምሰሉ ተብሏል። ግን እሱን መስሎ ለማታለል ግን ምናምን አይቻልም። እሱ እንዴት ነው እሱ እግዚአብሔር ፊት የቀረበው እንዴት ነው አይቻልም። እንደዛ አንተ ራስን የቻልክ ቢንግ ነህ እንደ ራስና ኦኬ። ስለዚህ ኢሚቴሽን ይሄ የትሪክስተሩ ባህሪ ሄሮውን ይዞታል። መጨረሻ ላይ ያዕቆብ ሄሮ ነው የሆነው። እኔንም አሸነፍከኝ ነው ያለው። ታልግለ አላሸነፈውም ተሸንፎ ሹሉዳውን ሲነካት ወድቋል። ግን የጀግና የፊት መልኩ አታላይ ነው ተብሏል። እንግዲህ እንዴት እንደሆነ ከዚህ የተሻለ መረጃ ይዤ እመጣለሁ በዚህ ጉዳይ ላይ። ይብቃችሁ። ጉሮሮዬንም ጉንፋን ሰሞኑን ይዞኝ የለ ከዛ የተነሳ ይሆናል ምናምን። ቻው። ላይክ እያረጋችሁ ስትጨርሱ እሺ። ቪው እና ላይኩ አይመጣጠንም። ቻው።